ምን ይዤ ወደ እግዚአብሔር ፊት ልምጣና በልዑል አምላክ ፊት ልስገድ? የሚቃጠለውንም መሥዋዕትና የአንዱንም ዓመት ጥጃ ይዤ በፊቱ ልምጣን? እግዚአብሔርስ በሺህ አውራ በጎች ወይስ በእልፍ የዘይት ፈሳሾች ደስ ይለዋልን? ሰው ሆይ መልካሙን ነግሮሃል። እግዚአብሔርም ከአንተ ዘንድ የሚሻው ምንድን ነው? ፍርድን ታደርግ ዘንድ ምሕረትንም ትወድ ዘንድ ከአምላክህ ጋር በትሕትና ትሄድ ዘንድ አይደለምን? ትንቢተ ሚልክያስ ምዕራፍ 6 ከቁጥር 6 እስከ 8። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 9 ቀን የከበረ በሶርያ ሀገር ላሉ መነኮሳት አባት የሆነ ታላቁ አባት በርሱማ አረፈ። የዚህም ቅዱስ ወላጆቹ ሳምሳጢ ከሚባል አገር ሰዎች ውስጥ ናቸው። አንድ በዋሻ ውስጥ የሚኖር ሰው በእርሱ ላይ ትንቢትን ተናገረ። ከመወለዱም አስቀድሞ ለአባቱ እንዲህ አለው፣ የትሩፋቱ ዜና በሶርያ ሀገር ሁሉ የሚሰማ ጣዕም ያለው ፍሬ ከአንተ ይወጣል። ከእርሱም የሚሆነውን አስረዳው። ተወልዶም አድጎ እግዚአብሔርን ወደ ማወቅ በደረሰ ጊዜ ከወላጆቹ ሸሽቶ ወደ ኤፍራጠስ ወንዝ ደርሶ በዚያ ስሙ አብርሃም ከሚባል ሰው ዘንድ ተቀመጠ። እርሱም ወላጆቹን ስለፈራ ከዚያ ገዳም ሰደደውና ሂዶ በዓለት ውስጥ ኖረ። በዚያም ታላቅ ተጋድሎን ተጋደለ። ወሬውም በሶርያ ሀገሮች ሁሉ በተሰማ ጊዜ ብዙዎች ደቀ መዛሙርት ወደ እርሱ ተሰብስበው የዚያ ቦታ ውሃ ግን እጅግ መራራ ነበርና በላዩ በጸለየ ጊዜ ተለውጦ ጣፋጭ ሆነ። እግዚአብሔርም በእጆቹ ድንቅ ተአምራቶችን አደረገ። ከእርሳቸውም በአንዲት ጊዜ ከደቀ መዛሙርቱ ጋር ከበዓቱ ርቆ ሳለ የፀሐይ መግቢያ ሰዓት ተቃረበ። የክብር ባለቤት ጌታችንን ኢየሱስ ክርስቶስን ለመነው። ወደ በዓቱም እስኪደርስ ያን ጊዜ ፀሐይን አቆመ። በሌላ ጊዜም እንዲህ ሆነ። ራድ የምትባል ሀገር ነበረች። ሰዎቿም ከሃዲዎች ናቸው። በላያቸውም ዝናብ ተከለከለ። በተጨነቁም ጊዜ ወደ ከበረ አባ በርሱማ መጥተው ለመኑት። እርሱም ገሰጻቸው፣ እንዲህም አላቸው፣ ከክህደታችሁ ተመልሳችሁ በእግዚአብሔር ብታምኑ እርሱ ብዙ ዝናብን ያዘንብላችኋል። እነርሱም እናምንበታለን አሉት። በዚያን ጊዜ ጌታችን ለመነውና ብዙ ዝናብ ዘነበላቸው። የሀገር ሰዎችም ሁሉ በጌታችን አመኑ። እንዲሁም ሰዎቿ ከሃዲያን የሆኑ ሌላ ሀገር ነበረች። እነርሱም ገስጾ መክሮ አስተምሮ እግዚአብሔርን ወደ ማወቅ መለሳቸው። የጣዖታቶቻቸውን ቤቶች አፈረሰ። ይህም ቅዱስ ለራሱ ቦታ አዘጋጅቶ በዚያ ሳይቀመጥ 54 ዓመት ቁሞ ኖረ። ከመትጋትም የተነሳ ሲደክመው ከናሱ ግድግዳ ላይ ተደግፎ ያሸልባል። በየ7 ቀንም ይጾማል። የከበረ አባ ስምዖን ዘአምድ ሊያይ ወደ እርሱ ላከ። የትሩፋቱንና የቅድስናውን ዜና ከብዙዎች ሰዎች ሰምቶ ነበርና። እርሱም ወደ አባ ስምዖን መጥቶ እርስ በርሳቸው በረከትን ተቀባበሉ። ከዚያም በኋላ ወደ ገዳሙ ተመለሰ። በሶርያ ሀገርም አስተማረ። በፊታቸውም ተአምራትን አደረገ። ብዙ ጊዜም በትምህርቱ ብዙዎች አመኑ። በሶርያ ሀገርም አስተማረ። በፊታቸውም ተአምራትን ባደረገ ጊዜ በትምህርቱ ብዙዎች አመኑ። ዳግመኛም ወደ ታናሹ ቴዎዶስዮስ ንጉሥ ሂዶ በቀናች ሃይማኖት አጸናው። ንጉሡም ብዙ ገንዘብን ሰጠው። እርሱም ምንም አልወሰደም። በአንጾኪያ ሀገር በኤጲስቆጶሳቱ ሁሉ ላይ ስልጣን እንዲኖረው ንጉሥ ጻፈለትና ሐቲም ቀለበቱን ሰጠው። በከሃዲ ንስጥሮስ ምክንያትም 200 ኤጲስቆጶሳት በኤፌሶን ከተማ በተሰበሰቡ ጊዜ ከእሳቸው ጋር ይህ ቅዱስ አለ። ከእርሳቸውም ጋር ንስጥሮስን አወገዘ። ዳግመኛም በአንጾኪያ ሀገር ያሉ መኳንንት፣ መሳፍንት፣ ሹማምንት ሁሉ ይታዘዙለት ዘንድ ንጉሥ ደብዳቤን ጻፈለት። እርሱም በጎ ሥራ እንዲሰሩ በሃይማኖት እንዲጸኑ የሚያዝ ደብዳቤ በመጻፍ በንጉሥ ሐቲም ቀለበት እያተመ ለሀገሮች ሁሉ የሚልክ ሆነ። ክፉዎች ሰዎችም ጠሉት፣ በንጉሡም ዘንድ ነገር ሰሩበት። እንዲህም አሉት፣ እነሆ አባ በርሱማ እንደ ዓለም ሰው ሆኖ ይበላል፣ ይጠጣል፣ መልካም ልብስንም ይለብሳል። ንጉሥም ስለ አባ በርሱማ የተነገረውን ያረጋግጥ ዘንድ ከባለሟሎቹ አንዱን ላከ። ከንጉሡም ባለሟል ወደ አባ በርሱማ በደረሰ ጊዜ በእርሱ ላይ የተነገረው ምን ያገኘው የለም። ከዚህ በኋላ ወደ ንጉሥ ወስደው ንጉሡም ቀድሞ ከሚያውቀው ከመንፈሳዊ ሥራው ልውጥ ሆኖ ያገኘው ነገር የለም። ንጉሡም ታላቅ ክብርን አከበረው፣ ወደ ቦታውም መለሰው። መናፍቁም ንጉሥ መልቅያንን የኬልቄዶንን ጉባኤ በሰበሰበ ጊዜ የንጉሥ አማካሪዎች አባ በርሱማን እንዳያስመጣ ንጉሡን መከሩት። እንደማይፈራና እንደማያፍር ለሰውም ፊት እንደማያደላ ተከራክሮ ረድቶ እንደሚያሳፍራቸውም ስለሚያውቁ ነው። አንዱም ክርስቶስን ወደ ሁለት የከፋፈሉበት ይህ ጉባኤ በተፈጸመ ጊዜ የከበረ አባ በርሱማ ተጣላቸው፣ ነቀፋቸው፣ ቃላቸውንም በመሻር አወገዛቸው። እነርሱም ወደ ንጉሥ ወንጅለው በጽሑፍ ከሰሱት። ንጉሡም ልኮ ወደ እርሱ አስቀረበው። ግን በላዩ ስላደረ መንፈስ ቅዱስ ጸጋ ሊቃወሙ አልቻለም። በሊቁ ቅዱስ ዲዮስቆሮስም ላይ ስላደረገችው ክፋት ንግሥቲቱን ረገማት። ከጥቂት ቀንም በቀር አልኖረችም፣ በክፉ አሟሟትም ሞተች። ከዚህ በኋላ መናፍቃን የሚቃወሙት ሆነ። ምዕመናንን እንዳይታዘዙለት ወደ ሀገሮች ሁሉ ፈጽመው የሚልኩ ሆኑ። እነርሱ ግን አልተቀበሏቸውም፣ ለእርሱ መታዘዛቸውንም አልተው። ዳግመኛም በጎዳና ሸምቀው ይገድሉት ዘንድ 200 መናፍቃን ሰዎች ከመናፍቃን ኤጲስቆጶሳት ጋር ተስማምተው ወደ እርሳቸው እንዲመጣና በአንድነት ወደ ቤተክርስቲያን እንደሚሄዱ ሆነው ላኩበት። መጥቶም አብሮ በተጓዘ ጊዜ ደንጊያዎችን አንስተው ጣሉበት። ደንጊያዎቹም ወደ ራሳቸው የሚመለሱ ሆኑ። በፍርሃትም ከእርሱ ሸሹ። እግዚአብሔርም ከዚህ ዓለም እስረኝነት ሊያወጣው በወደደ ጊዜ መልአኩን ወደ እርሱ ልኮ
ከ4 ቀን በኋላ ከዓለም እንደሚፈልስ ነገረው። በዚያን ጊዜ በዙሪያው ወዳሉ ሀገሮች ምዕመናን ያጸናቸው ዘንድ ረዱን ላከው። እርሱም ሲዞር የመጥምቁ ቅዱስ ዮሐንስ ራስ ወደምትኖርበት ቦታ ደረሰና የከበረች የቅዱስ ዮሐንስን ራስ እጅ ነሳት። ስለ ከሃዲው ስለ ንጉሥ መርቅያን በማልቀስ ለመነ። እንዲህም የሚልም ቃል ከመጥምቁ ዮሐንስ ራስ ወጣ። አባ በርሱማ ወደ እግዚአብሔር ስለከሰሰው ያ መርቅያን ሙቷልና አትፍራ። የከበረ አባ በርሱማም ረዱን ባረከውና በሰላም አረፈ። ከባቱም ደጃፍ ከምድር እስከ ሰማይ የሚደርስ የብርሃን ምሰሶ ተተክሎ ታየ። ምዕመናንም ሁሉ ከሩቅ አይተው ወደ እርሱ መጡ። አርፎም አገኙት። ከስጋውም ተባረኩ። በላዩም አለቀሱ። ከእርሱም ስለመለየታቸው እጅግ እንደሚገባም እየዘመሩና እያመሰገኑ ገንዘው በመቃብር አኖሩት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ለዘላለሙ ትኖር አሜን። በዚህች ዕለት የከበረ ሶርያዊ ጳውሎስ በሰማዕትነት ሞተ። የዚህ ቅዱስ ወላጆቹ የሶርያ ሰዎችና በእስክንድርያ ከተማ የሚኖሩ ነጋዴዎች ናቸው። ከዚህም በኋላ በእስሙናይን ከተማ የሚኖሩ ሆኑ። ወላጆቹም ሲሞቱ ብዙ ገንዘብ ተውለት። ከዚህም በኋላ ከሃዲያን ነገሥታትና መኳንንት በክርስቶስ የሚያምኑ ምዕመናንን እንደሚያሰቃዩአቸውና እንደሚገድሏቸው ሰማ። በዚያን ጊዜ ተነስቶ ገንዘብን ሁሉ ለድሆችና ለችግረኞች በተነ። ከዚህም በኋላ የወደደውን መንገድ ይመራው ዘንድ ወደ ክብር ባለቤት ጌታችን ኢየሱስ ክርስቶስ ጸለየ። ጌታችንም መልአኩን ሱሪያልን ላከ። እርሱም በክብር ባለቤት ኢየሱስ ክርስቶስ ስም የሚደርስበትን ስቃይ ሁሉ ነገረው። እነሆ ከአንተ ጋር እንድኖር እንዳጽናናህም እግዚአብሔር ልኮኛል፣ አዞኛል፣ አትፍራ አለ። በዚያን ጊዜ ተነስቶ ወደ እንዴራው ከተማ ሄደ። በመኮንኑ ፊት ቆሞ በክብር ባለቤት በጌታችን በኢየሱስ ክርስቶስ ታመነ። መኮንኑ ልብሱን አራቁቶ ይገርፉት ዘንድ አዘዘ። ይህንንም አደረጉበት። ከዚያ በኋላ በጎኖቹ ውስጥም መብራቶችን አስገብተው ለበለቡት፣ እሳት ግን አልነካቸው። መኮንኑም ለጣዖት እንዲሰግድ ብዙ ገንዘብ አመጣለት። የተመሰገነ ጳውሎስም ወላጆቹ ሲሞቱ 17 የወርቅ መክሊት ትተውለት ነበረ። ስለ ክብር ባለቤት ክርስቶስ ፍቅር ትቼ ለድሆች መጸወትኩት፣ ወደዚህም ወደ ተናቀ ገንዘብህ እንዴት እመለሳለሁ አለው። መኮንኑም ሰምቶ ብረቶችን በእሳት አግለው በአፉና በጆሮቹ እንዲጨምሩ አዘዘ። ይህንንም አደረጉበት። ሱሪያልም መልአክ ወርዶ ዳሰሰውና አዳነው። ሁለተኛም እባቦችን በላዩ ሰደዱ፣ አልነኩትም፣ ምላሱንም ቆረጡት። ጌታችንም አዳነ። መኮንኑም ወደ እስክንድርያ ከተማ በሚሄድ ጊዜ ከእርሱ ጋር ወስደው የክብር ባለቤት ጌታችን ኢየሱስ ክርስቶስ በመርከብ ውስጥ ተገለጠለትና አጽናናው። ከዚህም የዚህ ቅዱስ ኤሲ የሚባል ወዳጅ አለው። እህቱ ቴክላም ጌታችንም ስጋውን ከስጋቸው ነፍሱ ከነፍሳቸው ጋር እንደሚሆን ነገረው። ያን ጊዜ እኒህ ቅዱሳን በእስክንድርያ ከተማ በእስር ቤት ነበሩ። የከበረ ጳውሎስም ወደ እርሳቸው በደረሰ ጊዜ እርስ በርሳቸው ተሳሳሙ። በመገናኘታቸውም ነፍሳቸው ደስ ብሏት እግዚአብሔርን አመሰገኑ። መኮንኑም ወደ እንዴራው ከተማ በሚመለስ ጊዜ የቅዱስ ጳውሎስ ራስ ቆርጠው ስጋውን ከጥልቅ ባህር ወረወሩ። የሰማዕትነት አክሊልን በመንግስተ ሰማያት ተቀበለ። ምዕመናንም ስጋውን በስውር ወስደው በአማሩ ልብሶች ገነዙት፣ በእነርሱም ዘንድ አኖሩት። ከእርሱም ድንቅ ታምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱን ከኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የከበረ ሰማዕት ጴጥሮስ መታሰቢያው ነው። ለእግዚአብሔር ምስጋና ይሁን አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም የካቲት 10 በዚች ቀን ከ12ቱ ሐዋርያት አንዱ የእልፍዮስ ልጅ የከበረ ሐዋርያ ያዕቆብ በሰማዕትነት ሞተ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በየካቲት 9 ቀን የሚከበሩ ዓመታዊ የቅዱሳን በዓላት አባ በርሱማ ሶርያዊ ለሶርያ መነኮሳት ሁሉ አባት፣ አቡነ እስትንፋሰ ክርስቶስ ኢትዮጵያዊ የመነኮሱበት በዓል፣ ቅዱስ ጳውሎስ ሶርያዊ ሰማዕት፣ ቅዱስ ጴጥሮስ ሰማዕት። ወርሃዊ በዓላት 318ቱ ቅዱሳን ሊቃውንት ርቱዓነ ሃይማኖት ዘኒቅያ፣ የብሔረ ብፁዓን ጻድቃን አባ መልከጼዴቅ ዘሚዳ ኢትዮጵያዊ፣ ቅዱስ ዞሲማስ ጻድቅ ዓለመ ብፁዓን ያየ አባት። ምን ይዤ ወደ እግዚአብሔር ፊት ልምጣና በልዑል አምላክ ፊት ልስገድ? የሚቃጠለውን መስዋዕትና የአንዱን ዓመት ጥጃ ይዤው በፊቱ ልምጣን? እግዚአብሔርስ በሺህ አውራ በጎች ወይስ በእልፍ የዘይት ፈሳሶች ደስ ይለዋልን? ሰው ሆይ መልካሙን ነግሮሃል። እግዚአብሔርም ከአንተ ዘንድ የሚሻው ምንድን ነው? ፍርድን ታደርግ ዘንድ ምሕረትንም ትወድ ዘንድ ከአምላክ ጋርም በትሕትና ትሄድ ዘንድ አይደለምን? ትንቢተ ሚልክያስ ምዕራፍ 6 ከቁጥር 6 እስከ 8። የሰማነውን በልቦናችን ያሳድርብን። ከቅዱስ ክፉን ያርቅልን፣ በጎን ያቅርብልን። ጸሎታችንን መናችን ይቀበለን። እንበል አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብከ ኃይለ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስራይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማሰር ኃጢአት እግዚአብሔር ይፍታ፣ እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን፣ ሰላም ያዋለ ሰላም ያሳድረን፣ ይቆየን። ጾሙን የሰላም ጾም ያድርግልን። ጾመ ስርየት ጾመ ድህነት ያድርግልን። የኃጢአት መደምሰሻ የመንግስተ ሰማያት መውረሻ የዲያብሎስ ድል መንሻ ያድርግልን። መልካም የጾም ወቅት እንዲሆን እመኛለሁ። ይቆየን።